ሁለቱንም መጽሐፍ አንብቤያቸዋለሁ ወደ ጉንዳን ተልከ የጉንዳን ተማሪ ስትሆን አይቆጭም ወይ ይላል መላደ ጠበ ምንድን ዝንጀሮ ስጋ አይበላ የነበረ ፍየል መብላት ጀመረ የቤት እንስሳ ይልና ውሻን የቤት እንስሳ ያደርገዋል ጉማሬ ስሙ ራሱ ከዚህ ሀገር ያባይ ፈረስ ነኝ በዛ ህይወትና ኢትዮጵያ በጫካው ውስጥ ግን ብትሄድ እንስሳ ታገኝ እርግጥ ሀገር በቀልና በቅኔና በመጻሕፍት ጉባኤ ቤት የሚያልፈሰው ኢትዮጵያዊ ሁኜ አድጄ ኢትዮጵያዊ ሁኜ አርጅቼ ኢትዮጵያ ማረፍ ነው የምፈልገው ሰላም ወጣና ይውለክሙ ሰባይተ ልሳነ ግዕዝ እፎ አልክሙ ወእፎ አምሳይክሙ በመዋሊክሙ በያላችሁበት እንደ አየር ጠባያችሁ እንደ አየር ሰዓት እንደ ሰዓት አቆጣጠራችሁ ሁሉ ሰላም ለእናንተ ይሁን እያልን ከአማራ ሚዲያ ኮርፖሬሽን ብቻ ወደ እናንተ የሚደርሰው ልሳነ ግዕዝ መርሃ ግብራችን በየሳምንቱ ወደ እናንተ የሚደርሰው ነው አሁንም ሰዓቱን ጠብቆ ወደ እናንተ ደርሷል በዛሬው ልሳነ ግዕዝ መርሃ ግብራችን ዳሰሳ የምናደርግበት ባለፈው ከክፍል 1 የቀጠለውን በምላደ ጥበብ መጽሐፍ ላይ በደብረ ታቦር ከተማ ተገንተን በደብረ ሉላን መድኃኔዓለም ቤተክርስቲያን የአራቱ ጉባኤያት የምስክር መምህር የሆኑት መምህራን የኔታ በጻ ዓለሙ ጋር ቆይታ ያደረግንበት ክፍል 2 በሰነዱ ወደ እናንተ የምናደርሰው በተለይ ርዕሰ ጉዳያችን በጉንዳን ላይ ተነሳን ጉንዳንና ተፈጥሮዋ ለኛስ ምን አይነት አስተምሮ አላት የሚለውን ዳሰሳ እናደርግበታለን በክፍል 2 ሌሎችን ጉዳዮችን ዳሰሳ አድርገንበታል እስከ መርሃ ግብራችን ፍጻሜ አብራችሁን ከኛ ጋር ቆይታ እንድታደርጉ ያክብሮት ግብዣችን ነው ስለ አይናቸው ያነሱበት መንገድ አለ እንዲሁም ምን ራስ ነው የሰጡት አይነ ስውሩ አይናማ አይነ ስውሩ ምንድነው የጉንዳን ጉዳይ እንደዛ ያሉት ማለት ጉንዳን አይን የላትም ነው እስካሁን በተደረሰበት እና እንደ ቀስት ወይም አንቴና በሚባል ደረጃ እንትናቸው ላይ ግንባራቸው ላይ አለ በሱ ነው እየመረመሩ የሚሄዱ ያሸታሉ ይመረምራሉ እና ሲሄዱ ቁጭ ብለ ማየት ይችላል አሁን ሲሄዱ ያቺ እየቀደመች ነው የምትወጋ ያቺ እንትን ያደርጋሉ እና ጉንዳኖች አብዛኛውን ጊዜ መንገድ አውጥተው ነው የሚሄዱ ሲሄዱ እና ከዚያ ከምስራቅ ወደ ምዕራብ ይሄዱ ከሆነ አንዲት መንገድ የጠፋባት ጉንዳን ከምዕራብ ወደ ምስራቅ የምትሄድ ከሆነ ያገኘችውን በሙሉ ባንቴናዋ እየነካች ነው የምትሄድ በግንባሯ እየነካች እና ምንድነው የሆነ ቦታ ስድርስ ትመለሳለች ለምንድነው የምትመለሰው ከዚያ የመጣው አይ መንገዱ ጥሩ አይደለም አትት ብሎ ባንቴናው እየነገራት ነው ይባላል ውሃ ውስጥ ገገባ ይሞታል ገደሉን እንኳን ሊቋቋሙ ይችላል እንደማን መንገዶቹ እሳት ውስጥ እንዳይገባ ውሃ ውስጥ እንዳይገባ ግን የሚጠቀማት ያችን አንቴናው ነው እና በዚያች የመረመረ ይሄን ሁሉ ታምር ይሰራል እንግዲህ አይን ሳይኖረው የሚበላ ያለበትን ለክረምት የሚሰበሰብ ያለበትን ቢየቱ ያለበትን መንገድ ካልሆነውና መንገድ የሆነው ለይቶ መንገድ ያለበትን መንገድ የሌለውን ቦታ እንዲህ አድርጎ ለይቶ ይሄው ይንቀሳቀሳል ግን አይን የለው መሪም ደግሞ የለው ሰሎሞን ደግሞ መሪ የሌላቸው ብሎ አንስቶታል መሪ የሌላቸው ብሎ ማለት ሲሄዱ ሁሉም መንገድ አውጥተው የሚሄዱ እንጂ አንድ የተለየ መሪ የማይፈጥሩ በራሳቸው ሁላቸውም የኔባዮች አይነቶችና ጉንዳን ተፈጥሯዊ አይን ሳይኖራት የተሰጣትን አካል አይን አድርጋ በማሽተትና ገብስና ስንዴ ቄላና ሽምብራ ወይም በቆሎ ለይታ ትወስዳለች በሽታ እና ገብስ አትወድም ትባላለች ጉንዳን ምክንያቱም እንትኑ አሰር አትወድም እሷ አሰር ስትልጥ ምን ስትል የሚወስደው ጊዜ ብዙ ነው ስንዴ ከሆነ ግን ንጹህ ነው እንደውም የፈረስ ነው ብላ ጥላት ሄዳለች ነው ያለው የዚህ መጽሐፍ እና ግን አይታ አይደለም ስንዴን ከገብስ የምትለየው ማለት ነው በማሽተት በመዳሰስ ነው እና ምን ለማለት ነው ይሄ አሁን መችስ መተርጎም አይደል የተሰጠን ተሰራበት ያልተሰጠን ታገኝበታለህ ያ ማለት አይን የሌላቸው አይን ካለው በላይ ብዙ ያሉ እግር የሌላቸው በእግር በአይን አንካስ ነጸራ
ወአንካስ በእግረ እጉር ሆረ የሚል አለ የቀኝ ዓለም ሰውየው እንትን ሽምብራ ዘርቶ እሸቱ ደረሰ እና ሰው ይሄዱ እየበሉ ጨረሱበት ያችን ሽምብራ እና ህፃናቱን ሁሉ ሲያስወግድ አንድ አይነ ስውርና አንድ አንካሳ ሲያገኝ እነዚህማ በይት ይበሉታል ያኛውም አንካሳ ነው ይሄኛውም አይነ ስውር ነው ብሎ ትቷቸው ሄደ ከዚያ በኋላ ተጠራሩ ሰሳቸው የት ነው ያለህ እያለ አይነ ስውሩ በብትሩ እንትን ያደረገ የት ነው ያለህ እያለ ሄደ ከዚያ በኋላ ሽምብራ ያለበት ይታያል አለው አዎ በል ና አሽኮኮል በልሃልና አንካሳውን አሽኮኳልና አንካሳው ደግሞ በቀኝ ወደ ግራ ወደ ቀኝ እያለ የት ይዞት ይደርሳል ከሽምብራው ባለቤቱ ሲመጣ ያ ሽምብራ አልቋል ዳብዳለ አንካስ በእግረ እጉር ሆረ ወእጉር በአይነ አንካስ ንጸረ ብሎ ተቀኘና ምን ለማለት ነው ሰው የግድ ይሄን ካልሆንኩ ይሄን ማድረግ አልችልም ማለት እንደሌለበት ከጉንዳን በላይ አስተማሪም የለም ማለት ነው በጣም ይገርም ነው እዚህ ላይ ፌሳልጎስን ጠቅሰው የተናገሩበት ጉዳይ አለ ፌሳልጎስኒ ይቤ ሰለስቱ ጥበብ ለቃይም ብሎ ያላቸው እነዚህ ጥበቦችን ነው ቢያሳቸው ፈልጌ ነው በተለይ የሚካኩበት መንገድ የወሰዱትን ጥራጥሬ በጣም የሚገርመኝ እሱ ነው አሁን ሲነክሱን እንደተባለው ነው ጉንዳን ሶስት ጥበቦች አሉት በዋናነት ማለት ነው በዋናነት ምንድነው ይሄ ወቅት ጠብቆ የሚጠቅመውን ማለት ለወቅት አሁን በክረምት የሚያገኘውን በመከር ብቻ የሚያገኘውን የሚሰበስብ በመኸር ወቅት ነው የሚሰበስበው ስለዚህ ክረምቱ በሙሉ እሱን ሲመገብ ይኖራል እና እነዚህን ጥበቦች በአግባቡ ይጠቀምባቸዋል አሁን እኛን ሲነክሰን እንደዚህ የሚይዝበታለው አፉ እንትን እንደ አንዳንዶቹ ጠንከር ሲሉ ስታነሳቸው ወይ አንገታቸው ይቆረጣል ወይ ያንተን አካል ቆርጠው ይሄዳሉ እስከዚያ ድረስ እንትን ጥንካሬ ያላቸው እንደ ደግሞ ከጉንዳንም ይለያያል ያው እሱም የተወሰኑ ስላሉ ወደ 22000 በላይ ዝርያ ያለው ጉንዳን እና ከጉንዳን እንትኑ ጥንካሬውም እንትኑም እንትን እያለ ይመጣል እና ይከኩታል ደግሞ መከካት የማያስፈልገው ማለት የሚነቅዘውና የማይነቅዘው ይታወቃል በጉንዳኖች ዓለም ስለዚህ የሚነቅዘው ከተከካ አይነቅዝም አሁን እኛ አምሰን እናስቀምጠው እንደዚህ እናደርገው ነገር አለ ምን እንዳይልያ እና ጉንዳን የሚነቅዝባት ከሆነ እንትን አድርጋ ከክታት አስቀምጣለች ሽፋኑ የሚያበሰብስባት ከሆነ ደግሞ ክረምት ሲከርም የሚያበሰብስባት ከሆነ ደግሞ ያን ገለፈቱን እንትን አድርጋ ልክ ወቅት አንድ ማለት ነው እንደገበሬ ለነፋስ ሰጣ አሁን ወደ ጉንዳን ጉድጓድ በር ስትሄድ የምታገኛቸው እንትኖች አሉ የሆነ ቅራቅንቦ ነገሮች ታገኛለህ እነዚያ ውስጥ ወስደው ሲያስቀምጡት ከውስጥ ያለውን ደግሞ የሚከኩ የሚልጡ የሚያዘጋጁ ናቸውና ያንን እንትኑን ገለባውን አውጥታ ወደ ውጭ ጥላ ምርቱን ነው የምታስቀምጠው ይሄ አንዱ ለረጅም ጊዜ ማቆያ ዘዴ ነው ማለት ነው አሁን እንደኛ እንትን ኬሚካል ረጭታ አትታመም በጣም እኮ ዲገር እኛ እኮ ኬሚካል መርዝ ረጭተን ስናበቃ እኛ የፈለግነው ነቀዝ እንዳይበላው ነው ያደረግነው ግን እኛ ራሳችን እንዳንበላው ነው እና ጉንዳንኛም በልጣናለች ምልህ በጣም ለዚያ ጉንዳን ተማሪ ትሆናለህ ያለች ሁለቱ ሌሎች ጥበቦቿ መንገድ አውጣ በመንገድ ትሄዳለች የራሷ መኖር የሚያስችል ቤት እስከ መንገዱ ሰርታ ትኖራለች ከዚያ በኋላ ደግሞ እስፈሷ ደግሞ የምትኖርበት የጥበብ ዘዴ ሌላው የሚያስደንቅ ነው እንደው እንደ ምሳሌ እሱ ያነሳቸው ሶስት አሉ እሱም ብየዋለሁ እነዚህ ሶስት እንደ ምክንያት ፌሳልጎስ ያነሳቸው በቀድሞ የተጠኑ ናቸው እንጂ ከዚያ በኋላ በርካታ ናቸው ያው ሌሎችም ያገኘናቸው ጥበቦች የሚደንቅ ነው ኔታ ለካ ጥበብ ሩቅ ቦታ አይሰድም እነዚህ ሁሉ ጥበባት ማለት ከቅርባችን ያሉ ነገር ግን አንዳንድ ጊዜ ራሱ እንደሚጎዱን ሁሉ የምናስባቸው ለምሳሌ አሁን ሰውን ከማይወደው ነገር አሁን አንዱ እንደውም ምንድነው የሚባለው አይጥ ወይም እባብ የሚፈራ ሰው አለ በሌላ አነጋገር ግን እነዚህ ነገሮች ጠቃሚ እንደሆኑ መረጃው ሁሉ የሌለም ሁሉ አለን
መረጃ አይደለም እና ስለዚህ ያለ ጥበብ የተፈጠሩ ወይም ደግሞ እንዲኖሩ የተፈቀደላቸው ፍጥረታት የሉም በጥናት ውስጥ በተለይ ሰው ላይ ጠቅም የመጣ ፍጥረት የለም የሚደንቅ እሱ ነው አሁን ሰው የማይጠቅም እንስሳ የለም በፍጥረት ሆኖ መላእክትም ለሰው ጥቅሞች ናቸው እንኳን እዚህ መሬት ላይ ያሉ አንዳንዶቹ ሰውን ሊበሉ የሚችሉ አጋጣሚዎች አሉ አሁን ለምሳሌ እንደ እባብ እውነት ለመናገር ሲብሳቸው ነው መጀመሪያውን ቅጽ አንድን ያየልኝ መጽሐፉን ያየልኝ ዶክተር አለማየሁ ዋሲሁን ነው እና በጣም አይቶ ሂሱን ሰጥቶኝ መጨረሻ ስናወራ ከነገረኝ ነገር ሰው ሊበላ አስቦ የሚወጣ እንስሳ የለም ማለት እና ይሄንን ሲገርመኝ ደግሞ ሁለተኛውን ያየልኝ ደግሞ ቅድም ያልከው ተጓዥ ጋዜጠኛ ሄኖክ ስዩም ነው እና እሱ ደግሞ ምን አለኝ አንበሳ የማያፈዘው የማያስደነግጠው ፍጥረት ቢኖር ሰው ነው አለኝ እና ይሄንን እንደገና ማየት ነበረብኝ እውነት ለመናገር ምን ማለቱ ነው ይሄ ብዬ በተለይ የዶክተር አለማየሁ ዋሲሁን እንስሳት መንገዳቸውን ሰው ሲይዝባቸው ወይም በህይወታቸው አደጋ ሲደቅንባቸው ነው ሰውን ወደ መብላት የሚመጡ እንጂ ሰውን ሊበሉ አይወጡም ማለት እውነቱን ነው የሄኖክ አባባል ደግሞ ማየት ነበረብኝና መልሼ ሳየው ምን ሆነ አሁን ይሄ ቤት አለ ይሄን እሱን ግን ባልፈ ደግሞ በዚያ ሌላ ቤት አለ አይደል አንበሳ ከዚህ አንዲት ፍየል ከዚያኛው ቤት ቢቀመጡ ፍየሊቱ መንቀሳቀስ ይከብዳታል በቃ ትፈዛለች ሆርሞን የሚልከው አለ የሆነ የሚያፈዝ ይሄ ፍዝዝ አድርጎ ድንግዝ አድርጎ የሚያስቀምጥ ሆርሞን አለ የሚልከው አንበሳ እና የአንበሳ አቅሙ አይደለም አሁን እነዚያን ነጎሽን እነዚያን እንትን አድርጎ አንበሳ ሲሄድ ብሎ የሚሮጡ ወዶ አይደለም በቃ እንዲፈሩት የሚያደርግ ነገር አለ አንበሳ ግን ሰው አይቶ ይሮጣል ምን ይላል ለዚህ ትርጓሜያችን ላይ ኤልሳቤጥ 9 ወር ሲሆናት እመቤታችን ከኤልሳቤጥ ከዘካርያስ ቤት ወጣ ወደ ቤቷ ተመለሰ የሉቃስ ወንጌል እና ለምንድን ነው ብለው መተርጉማን ያተታሉ ያው ትርጓሜ ለምን ነው አዎ በዚያ ውስጥ ነው ለምን ስትል ነው የሆነ ነገር ያለ እና ጌታ ከዚያ ኑሮ ቢሆን ዮሐንስ አይወለድም ነበር ለምን ሲባል አንበሳ ባለበት እንቦሳ አይወለድም ይሰቃልና ስለዚህ አሁን ከምጥ የከፋ የለም ላሚቱ ልትወልድ ስትል አንበሳ የሚመጣባት እንቦሳው አልወጣም ይላል እንግዲህ ገና ሳይወለድ አንበሳ መኖሩን የሚላከው ስሜት አንበሳ ላይ የሚሄደው እንትን ሌላውን ያስደነግጣል ግን አንበሳ ወደ ሰው የሚልከው ነገር የለም እንዲያውም ራሱ አንበሳ ሰው ሲነቃ አይኑን ክድን ያደርግና ተኝቷል ብለው ሲመጡ ያዛርጉ ይበላል ሲተኛ አይኑ ይገለጣል ይሄ አንበሳ ተፈጥሮ አዎ እና ይሄ እንዲያውም ሳይንስ አይሆንም እያለ ይሞግታልና እስኪ ጎግል አድርጋ አምጣልኩት አንድ ወንድሜን እና ይሄው አለና እንደዚህ ሲተኛ ይሄኛው ተከርኗል ይሄኛው ተገልጧል አሁን አንተ እንደዚህ ፍጥጥ አድርገህ እንደዚህ ብትል የግድ ነው ይሄን ስስበው ይሄኛው ይከደዳል እንጂ እና አንበሳ እንደዚያ ነው እና አሁን በአንዳንድ ልጆች ወይም አንዳንድ ሰዎች አይናቸው ገርበብ እንዳለ ሳይከደን የሚተኙ ሰዎች አሉ እና ይሄ ጀግና ነው ይባላል ዝም ብሎ በልማድ አሁን ይሄ ገበሬው የሚለው ልክ አሁን እዚህ ባቱ ላይ ስሩ የተያዘ የሆነ እንትኑ ጅማቱ የተሳረረ ሰው ካየህ ወንድ ነው ጀግና ነው እንደሚባለው ማለት ነው ምርጥ ዘራቸው አንበሳ ነው ማለት አንበሳ ነው ማለት በጣም የሚደንቅ ነው ሁኔታ የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ከአማራ ሚዲያ ኮርፖሬሽን ብቻ ወደ እናንተ የሚደርሰው የልሳነ ግዕዝ መርሃ ግብራችን ነው በልሳነ ግዕዝ መርሃ ግብራችን ደግሞ ሀገር በቀል የሆኑ ዕውቀቶቻችን እንዳሰስበት በግዕዝ ድርሳናት ከተጻፉ ዕውቀቶቻችን ኢትዮጵያዊ ሀብቶቻችን ዳሳ የምናደርግበት መሰናዷችን ነው ስለ ግዕዝ እንማርበታለን እንዲሁም ደግሞ በድርሳናት የተጻፉትን ደግሞ ዳሳ የሚደረግበት ነው ስለዚህ ዳሳ ከምናደርግባቸው ጉዳዮች ደግሞ ዛሬ የተወያየን የምንገኘው ሀገር በቀል ከሆኑ ጥበቦቻችን መካከል ምዕላደ ጥበብ ብለው መጽሐፍ ጽፈው ያቆዩን መምህራን የኔታ በጻሐ ለሞጋ ነው ቆይታ ያደረግን የምንገኘው የምንወያይበት ርዕሰ ጉዳይ ደግሞ ከጻፉት መጽሐፍ
መላደ ጥበብ መጽሐፍ ላይ ደግሞ በተለይ ቅጽ 2 ላይ ስለ ጉንዳን እና በተለይ አጠቃላይ ፍጥረታትን በጉንዳን እይታ ልክ እያየ ነው የምንገኘውና መርሃ ግብራችን አሁን እንደቀጠለ ነው። አብራችሁን ቆዩ። የኔታ ጉንዳን ላይ አሁንም አለቀኩም። የጉንዳንን ሰላምታ ቀድም አንቴናቸው ላይ መረጃ ይለዋወጡበታል ብለውናል። መረጃ ይለዋወጡበታል፣ እንዳይን ይጠቀሙበታል፣ ያዩበታል። ከዛ ባሻገር ደግሞ ሰላምታቸው የተለየ ነው ብለው ደግሞ አስቀምጠዋል። ሰላም ይባባላሉ። ማየት እኮ ይቻላል። አሁን ይሄ እውነት ለመናገር ባይን ያየሁት ነው፣ ባይን ያጠናሁት። አሁን ከዚህ መጽሐፍ ላይ እንደ መግቢያ አስቀምጣለሁ። ከመጽሐፍ ያገኘሁት ከአበው የጠየቅኩትና ባይን ያየሁት ነው። እና አሁን ቁጭ ብለህ እነዚህ ቁንጫጮች የምንላቸው የጉንዳን አይነቶች ዝርያዎች ቁጭ ለስታያቸው እንደዚህ የሚተላለፉ ከሆነ እንደዚህ ተገናኝተው ነው የሚሄዱ፣ እንደዚህ ተገናኝተው ነው የሚሄዱ፣ እንደዚህ ተገናኝተው ይሄዳሉ። ያ ማለት ሰላምታ ነው። እንዴት ነህ? ደህና ነህ ወይ? እንዴት አደርክ? መንገድ ሰላም ነው ወይ? አሁን እኮ እንዴት አደርክ ማለት ማለት መሰለ፣ እንዴት አደርክ? አዳር እንዴት ነበረ? ጥሩ ነው፣ ሰላም ነው፣ ህመም ነው፣ ጤና ነው፣ ፍቅር ነው፣ ጠብ ነው፣ እንዴቱን አደርክ እኮ ነው እንቱ። እና እነዚህም ሰዎች እነዚህ እንትኖች ታዋሲያን እንዴት ነህ? ጉዞ ሰላም ነው፣ የመጣኸው እንዴት ነው? ደግሞ በሌላ አነጋገር ምን ይባላል? የምትሄድበትን መንገድ ከሚመጣበት ሰው ጠይቅ ይባላል። የመጣበት ሰው ያውቀዋል። ስለዚህ እነዚህ ፍጥረታት ሲሄዱ ያው ያለ ስጋት የሚኖር የለም። እንዳልኩ አንበሳ ሌላውን ቢያስፈራ ደግሞ ሰዋን ራሱ ደግሞ ሰውን ይፈራል ማለት ነውና አንዱ አንዱን ያው ተፈራርቶ አይደል የሚኖር። ምድር እንደዚያ ናት። ደግሞ ምድር መሆኗም አንዱ ይሄ ነው። ያው ያለ ስጋት የሚኖርባት ሁለተኛዋ ዓለም ናት እንጂ ይሄኛው ምንም ቢሆን በስጋት ነው የሚኖርበትና እነዚህም እንስሳት ወይም ተህዋሲያን እንደዚህ እንትን ናቸው። ግን እኔ ለመውሰድ የፈለኩት አሁን ከገጠሬው አሁን እኔ መሰረቷን ኢትዮጵያ ማውጣት ነው የፈለኩት። ትናንትኗን ኢትዮጵያውን ዶክተር አዲስ አለማየሁ በጻፉት አዲስ አበባ በዛብህ ፍቅረኛውን ፍለጋ ሄደና ሰብለ ወንጌል ጠፍታው ከዚያ ሄዶ ሰው እንደተቀመጠ ሲያገኘው እንዴት አደራችሁ ያለ ሰው ሲያልፍ ክንንሙን አወልቆ ብድግ እያለ ግን አዲስ አበባ ላይ ነው አስበውና እሷ ኢትዮጵያ ካልመጣች ፈረንጅ ነን። አሁን ያሁን አኗኗራችን ኢትዮጵያዊ አይደለም። ሰው አወቀው አላወቀው አሁን አንተ አሁን በዚህ አሁን ደብረ ታቦር ትንሽ 1-2 ኪሎ ሜትር አሁን ካለንበት 2 ኪሎ ሜትር ወጣ በተል ደህና አደርክ የኔ እናት ደህና ዋል ካለም ብሎ የሚያልፍ ሰው ብዙ ነው። አያውቅም። ግን እነዚያ ሰዎች አሚኮን የሚያዩ ሆነው እንዳይመስልህ ቴሌቪዥን የላቸውም ቤታቸው በሰው በመሆን ነው እንዴት ዋልክ የሚሉ እንጂ አሚኮ ላይ ስላዩ አይደለም። የከተማው ደግሞ አሚኮ ልሳነ ገጽ ላይ ማናው ይሄ እኮ ጋዜጠኛ ነው እያለ አልፎ ይሄዳል። እንዴት አደርክ እንኳን አይልም ማለት እና ጉንዳን ላይ እንደገና ተመልሰን መማር አለብን። እንዴት አደርክ ማለት እንዳልኩ ነው ቅድም። መልሱ ደግሞ ምንድነው? እግዚአብሔር ይመስገን ነው። ምን ማለት ነው? በሱ ቸርነት ነው ያደርኩት እንጂ እንቅልፍ እንደወሰደኝ በዚያው መቅረት ይችል ነበር። ምናውቀውን እንኳን ደህና ነህ አይነት ሆኗል እንትኑ ማለት ነው። ይሄ እኛ በራሳችን ያመጣነው ደህናነት ያለ ይመስል ወደሱ ነገር መተናልና እነዚህ ጉንዳኖች ግን ሰላም ተባብለው እንደኛ እንኳን መጋጨት አይደለም። አሁን ይሄ በደረት እንትን ብትለው አይደለም። በግንባራቸው ሰላም ተባብለው ከዚያ ነው የሚሄዱ። ተግ ደግሞ ጉንዳን ስትሄድ በጣም ይቸኩለች ቀስ ብላ የምትሄድበት ጊዜ የለም። ግን በዚያ ፍጥነቷ ሰላም ሳትላት ሄድ እኛ እኮ አሁን ሰላም ማንባባለው ካራምቡላ ጨዋታ እየሄድን ይሆናል። ምንም ስራ ጠፍቶ ማለት ነው። ወክ እየሄድን እኮ ነው። ወክ እየሄድን ጊዜ የለኝም ብለህም ሰላም ሳትል ትሄዳለህ ማለት የምታውቀው ሰው እንኳን እና ኢትዮጵያውያን ግን ይሄ ፈረንጅ ቅልቅል የሌለባቸው እነዚያ የትናንትናዎቹ ኢትዮጵያውያን ክንንባቸውን አወርደው ከፈረሳቸው ወርደው እንዴት ዋላችሁ እንዴት አደራችሁ ብለው ሰላም ተባብለው በቃ እነዚያ የቀደሙት ኢትዮጵያውያን ያሳዩትን ጉንዳኖች ኢትዮጵያውያን ጉንዳኖች
ልብ አልባዋ አይን አልባዋ ደግሞ ሲገልጧት መስዋም ከግራም ውስጥ እንኳን ማተመዘነዋ ጉንዳን ይሄን ያክል ጥበብ ተሸክማለች። ሌላ ደግሞ በጣም የደነቀ ደግሞ ጉንዳልና ቁስለኝነት ነው። በጣም እስኪ ምንድነው ጉንዳን በእውነት ለመናገር በጣም እኔም በጣም ይደንቀኛል። ጉንዳን ያው እንደማንኛውም ስጋዊ ፍጡር ቁስል አለባት፣ ትቆስላለች። እና ስትቆስል ምንድነው የሚያደርጉት? ተሰብስበው ጉንዳኖቹ ተሰብስበው ያንን ቁስሉን ይመጡታል፣ ይመጠምጡታል። እና ያንን ሲያደርጉ ሁሉም እንግዲህ ቁስል ማለት በጠባዩ ባክቴሪያ አይደል? ያንን ባክቴሪያ ብዙ ጉንዳኖች ሲካፈሉት እነሱም ቁስል የሌለባቸው እሷም ባክቴሪያ የሌለባት ያ ቁስል የሌለባት ሆናለች። እና ጉንዳን ተሰብስበው ያንዱን ቁስል የቆሰለውን አንዱን ብዙዎቹ ያድኑታል። እና ይሄ እንዲያው በጣም ይገርምሃል። በልጅነቴ ዜማ ስማር አረጊት ኪዳነ ምሕረት የምትባል በዚህ አንድ ቤት ወደ ደራ መገናኛ ወጆ የሚባል ትልቅ ወንዝ አለ። እና አረጊት ኪዳነ ምሕረት የምትባለው ቤተክርስቲያን ከዚያ ከወጆ ወንዙ ጎን ናት። እና ከዚያ ወንዝ ወደዚህ ብሎ የዚያች ቤተክርስቲያኗ ጸበል አላት። እና ጸበሉ ሂደት የምትጠበቅበት አይደለም። እንደ ውሃናቱ ድንጉሊጥ የምንላቸው እንደሱ ያለ ሌላ ቦታ አይቼው ማለቅ ዝርያ አለ። እና ጎርምጥ ምናምን የሚባል ቁስል ታውቃላችሁ? በልጅነታችን ቡግንጅ ይባል። በተለይ በቆሎ ትምህርት ቤት ሰውነታችን ሲከሳ ቡግንጅ በጣም ያስቸግረናል። እና እከክ ምናምን ይወጣል። እከክ ስትመጣ መድኃኒታችን እዚያች ወንዝ እንወርዳለን። እና እንደ ድንጉሊጥ ነው ብቻ እንደ ውሃናት ያሉ ነገሮች ይመጡና ቁስልን ይበሉታል። ያን እከክን በጣም ደስ ነው የሚልህ። በጣም ልክ በልቶህ ሰው እንደሚያክል አይነት መተው እጅን ስብስብ ይሉበታል። በቃ ከዚያ ስትወጣ ምንም አይነት ቁስል የለም፣ ጥሩ ይላል። እና ያቺ አሁን አለች። እኔ አሁን ያቺ የካንሰር መድኃኒት ትሆናለች ብዬ ተስፋ አደርጋለሁ። እና እንደሱ እንጠቀም ነበር። እና የጉንዳንን ተምሬ ሳገኘው ሳልማር ያየሁት ያኘሁት እዛ ላይ ማለት ነው። እና ጉንዳኖች እንደዚያ ነው የሚያደርጉት። ስለዚህ ጉንዳን ላይ የማናገኘው ትምህርት ምንድን ነው ብለህ ስታይ በጣም ይገርምሃል። ጉንዳንን በዚህ መንገድ ራሷን ስትከላከል፣ ሰዎች ደግሞ በሌላ መንገድ ያጠቋታል። ጉንዳን እባብን ትገድሏለች። እንዴት አድርጋ ነው የምትገድለው? ከራሱ እስከ እግሩ ድረስ ግጥም አድርጋ ትይዘዋለች። እና አሁን ሸር ብሎ እየሄደ ያለን ዘንዶ ወይ ሸረሪት ወይ እባብ ብትይዘው መሄድ አይችልም። አንዲት ጉንዳን ብትነክሰው መሄድ አይችልም። ትይዘዋለች፣ ዘንዶውን ማለት ነው። ጠቅልል ነው የሚል እና ተሰብስበው በልተው ይገድሉታል። እና ያንን እባብ የበሉ እንትኖች ደግሞ ጉንዳኖች ደግሞ ይሞታሉ መርዙ። እና ገበሬው ምን ያደርጋል? ጉንዳን የሚያስቸግረው ከሆነ እባቡን ይገድልና ከጉንዳኑ ጉድጓድ ጫፍ ያስቀምጠዋል። ያንን ወስዶ ይበሉና በዚያው ይሞታሉ። መርዙ ለሷም ይገድላታል። አዎ ይገድላታል። እና የወንድሟን ወይም የእህቷን ቁስል አድና በህይወት ስትኖር ሌላውን ትበላና ትሞታለች። ቤታቸው ሌላ አሰራራቸው በጣም የገረመኝ የገለጹት እዚህ ጋር በክረምት ጎርፍ የማያስገባበት ምንም ዝናብ የማያስገባበት የማያፈርስባቸው ማንም እንደሆነ እንደው የገለጹበት መንገድ በጣም ይገርመኛል። እንደው በጣም የኔታ እነዚህ ጥበቦቻችን እነዚህ ዕውቀቶቻችን ኢትዮጵያ ውስጥ ተወልጄ ኢትዮጵያን ዕውቀት አውቄ ኢትዮጵያ ውስጥ ነው መሞት እንፈልገው ብለዋልና ኢትዮጵያዊ ይሄን ዕውቀቱን እያገኘን አይደለም ብዬ አምናለሁ። ስለዚህ በስርዓተ ትምህርታችን ተካቶ እንድንማር ምን ሊሰራ ይገባል ይላሉ? ለምሳሌ ዝንጀሮን ጽፍ ያለው ከዚህ ዝንጀሮነቱን የጻፍኩት እንጂ ኢትዮጵያዊነቱን እንደ ኢትዮጵያዊነቱ መጻፍ ፈልጋለሁ። ማለት አሁን ጭላዳ ዝንጀሮ በራሱ የራሱን ኢትዮጵያዊ ዝንጀሮና አሁን እዚህ ሀገር መጅ ያየው ዝንጀሮ አለ፣ አይገናኝም። የራሱ ኢትዮጵያዊነት ራሱ የሚሰጠው ነገር አለ። አሁን እንዲህ ብሎ ሲቀመጥ አሁን እንደው ዝንጀሮ እንዲህ ብሎ በመንጋው መሃል ጉብ ብሎ ስታየው አሁን ምን ይመስልሃል? አየህ፣ ይሄ ንጉሳዊ ርዕዮት ያሳያል።
ጉንዳን እንትን ራሱ ብቻውን ይሄዳል። ብዙ መንጋ ይከተለዋል እና አንተ በዚህ ዋል አንተ በዚህ አይደለም ራሱ ሲሄድ መንጋ ይከተለዋል። አንድ መንጋ ውስጥ ያለ አንድ ዝንጀሮ ብቻ ነው አውራ። ሌላ ወንድ ዝንጀሮ ከዚያ ከመጣ ግን ተጋደሉ እና ይሄ በአንድ ሀገር ውስጥ የሚሆነው አንድ ንጉስ። በተለይ እኔ ግን ይሄ ግርማ ሞገስ የሚባለው እንትን ደግሞ በሱ መንገድ ደግሞ እንደገና በደንብ ማየት የምፈልገው እንትን አለ። ዋሊያ ትልቅ ተራራ ላይ ይሄድላል። ተራራው ላይ እንኳን ደንጋይ ፈልጎ ነው የሚቆም። እዚያ ላይ ይሄድና የዓለም ህዝብ ይመጣል። እንደዚህ ፊት ለፊት አያይም። እንደዚህ ነው የሚሄድ። እንደዚህ ነው የሚሄድ ዋሊያ እንደዚህ ፊት ለፊት እንኳን አይ በቃ እንዴ አስቧል ኩራቱ ተጀንኖት ኮርቶ ነው የሚኖረውና ምን ይላሉ አባቶቻችን? ኩራት የሊቃውንት ነው፣ ትዕቢት የዲያብሎስ። ኩራት ማለት ባለህ ነገር እኔ ለራሴ በቂ ነኝ ማለት ነው። ማይበቅል ስንዴ የምንለምን ሆነን አሁን እስከዚህ ድረስ አሁን እኛ በእውነቱ ያ ዋሊያው እንዳለ እያለ እኛ ኢትዮጵያዊነታችን ትተን አሁን ቀድሞ አሞጽ ተነሳና እናንተ እንደ ኢትዮጵያውያን አይደላችሁም ብሎ እስራኤልን እግዚአብሔር አንደበቱን እግዚአብሔር አንደበት አድርጎለት እናንተ እንደ ኢትዮጵያውያን አይደላችሁም ብሎ የበኩር ልጅ የተሰኙትን እስራኤላውያን ገሰጸ። ዛሬ እስራኤላውያንን አንድ ነብይ ቢነሳ እንደ ኢትዮጵያውያን አይደላችሁም ነው፣ እንደ ኢትዮጵያውያን እንዳትሆኑ ነው የሚለው። አሁን እስኪ ትናንትና የተመስርታ ትናንትና ተነስታ ደግሞ ብዙ በዘመን በቅኝ ግዛት ማቃ ከዚያ ደግሞ እንደገና እስካሁን ድረስ ፕሬዝዳንት እንኳን ያልሾመች ዝም ብላ በወሬ ብቻ ያለች ሀገር አሜሪካ ዛሬ ምሁራኖቻቸውን ስታዝጉስ ትውላለች። ይሄው እኛም ደግሞ ጀርመን ሄድኩት ለሕክምና ነው። ሄድኩና የተሻለ ሐኪም ፈልጉልኝ ደህና ሐኪም ብዬ መታከም ፈለኩና ወስደው ያደረሱኝ የአጥንት ስፔሻሊስት ታዋቂ በ2018 የጀርመን ተሸላሚ የነበረ ዶክተር ኢትዮጵያዊ 42 ዓመት አድርጓል እኔን ሲያክም። እኔም ስታክም 42 ዓመት ነበር እና በእኔ እድሜ ልክ ጀርመንን ጠቅሟታል ማለት ነው። ግን ወደ 60 ዓመት ነው እዚያ እንኳን የቆዩት። አሁን ያንን ሰው ኢትዮጵያ መያዝ አልነበረባትም። ያ ሰው እዚህ ቢኖር እኮ ከጀርመን ነበረ ለሕክምና ወደ ኢትዮጵያ የሚመጡት ጀርመናውያን። ግን እኛ ወደዚያ እየሄድን ነው ማለት ነው። ያንን ምዕላደ ጥበብ ተብሎ በመራ ተክለ ሃይማኖት የተጠናውን እኮ አላገኘነው። ወይ ተሰርቋል፣ ወይ ተሽጧል፣ ወይ ደግሞ አንድ ዕቃ ቤት ውስጥ ተደብቋል። የኛ ሀገር መጽሐፎች አንዱ ደግሞ ችግራቸው እሱ ነው። መማር ማስተማሩ ስርዓታችን በስርዓት ትምህርቱ ተካቶ ቢማር ሰው ወደ ራሱ የሚፈልግ የሚችልበት እድሉ አለው። የእርሶትም ዓላማ አንዱ የመጽሐፍት መምህራንን ማፍራት ብቻ አይደለም ብዬ አምናለሁ። መጽሐፍቱን ህይወት ማድረግና ራሱ መጽሐፍ መሆንም ሰውም ራሱን እንዲፈልግ ማድረግ ነው። ራሱን ሲያገኝ ደግሞ ለሰው እንዲጠቅም ሆኖ መገኘት ነው። እንዲጠቅመው እንዴት ነው ካለ ደግሞ ከእግር ጥፍሩ እስከ ራስ ፀጉር ድረስ በሁለንተናው ይጠቅመዋል። በነፍስ በስጋውም ዳቦ ይሆናል። እዚህ ዳቦ ሆኖ እንዲገኝ መሬት እንዲነካ እኛ ወደ ራሳችን የምንፈልግበት መንገድ እንዲኬድ እንደው ትንሽ ቢጨምሩበት ምን ይደረግ? እንግዲህ ከኔ አሁን መች ሰው ራሱ መስራት ከጀመረው ላይ እንዳነሳውም በሱ ልነሳለህ። ፍትሐ ነገሥት ምን አለን ጀምሬ እሱን ትቼ ነው ምዕላደ ጥበብ ቅጽ አንድን የጻፍኩት እና በሁለቱ መካከል ፍትሐ ነገሥት ምን አለ በሁለቱ መካከል የገባ ነውና የኛውን ስጽፍ እንዳልኩህ አይ ይሄን እንኳን ብተው ነው የሚሻል የሚል ሐሳብ ሰጪ ሲመጣ እኔ ያልኩት ነገር አለ። እኔም በዘመኔ አንድ ሳይንስ ማግኘት ነው የምፈልግ እና የኔ መጽሐፍ ዩኒቨርሲቲ ላይ ገብቶ መማማሪያ እንዲሆን ያቅሜን እሰራለሁ ብዬ ነበረ። እሱም እግዚአብሔር ይመስገን ምዕላደ ጥበብ ቅጽ አንድ ወጥቶ ደብረ ታቦር ዩኒቨርሲቲ የጉኔ መጻሕፍት ማየት የምንለው በወሩ በገባ በ11 ቀን የምንገናኝበት መርሃ ግብር አለንና በፍልስፍና መምህር በለጠ በሚባል ወንድም ምዕላደ ጥበብ
ተዳሷል እና ሪሰርቻዊ መጽሐፍ እንደሆነ ትምህርት ውስጥ ተቀርጾ መማሪያ ሊሆን የሚችልም እንደሆነ በአግባቡ ሰንዶ ሲያቀርበው ቢያንስ እንኳን አንድ ቀን እኔ ተቀምጬ አስተምሬበታለሁ ማለት ነው ዩኒቨርሲቲው ላይ እና ሌሎቹም እንትኖች ላይ እንደዚያ ሊወሰድ ይችላል። ሌላው አሁን በዚያ በቆይታዬ 1-2 ወር ቆይቼ ነበር ጀርመን። በቆይታዬ በጣም ትልልቅ ሰዎች እጅም ገብቶ አግኝቻለሁ። እውነት ለመናገር አስደንግጦኛልም ሁሉ ማለት ከዚህ ያስወሰዱ መጽሐፉ እጃቸው ላይ ገብቶ በጣም ብዙ የሚጠቅም እንደሆነም እንትን ሲሉኝ ወደፊት እሱ ተስፋ አለኝ። ግን እንዳጠቃላይ ራሷ ኢትዮጵያ ሳይንስ ናት ለኔ በቃ ፍልስፍና ናት። እንዳልኩ ከዳሎል አንስተ እስከ ራስ ዳሽን አየር ጠባይዋን ተከተለ ዛፎቿን ተከተለ ወንዞቿን ተከተለ መሬቷን ራሷን ውስጧን ይዘህ በላይዋ ላይ የሚኖሩ እንስሳቱን ከማባረር ከማስደንገጥ ይልቅ ጫካውን እየመነጠር ከማባረር ይልቅ እያጠናህ ራሷን ኢትዮጵያን ሳይንስ አድርገን ዓለም ኢትዮጵያ እንዲማራት ማድረግ እንችላለን እውነት ለመናገር። ስለዚህ እኛ የተሸወድ ነው ያስኳላ ተማሪ ሽታው ሎሚ በልጅነታችን እኛ የቆሎ ትምህርት እየተማርን ይሄንን እንል ነበር። የቆሎ ተማሪ ውሻ ቀባሪ ውሻ ሲቀብር አነቀው ነበር ይያል እኛ ምንማር የቆሎ ትምህርት ነው። ግን ሲባል ስላገኘ ነው ይሄንን እንል ነበር አብረን እና ምን ያክል እንዳስጠላ ነው አባቴ በእውነት እግዚአብሔር እድሜን ሰጥቶ እንዲጠብቅልኝ እየተመኘው እንዲያው አሁንም ማልናገረው አስኳላ ትምህርት ቤት ስትሄድ እንደዚህ ትሆናለህ ብሎ የሆነ ማስፈራሪያ ነግሮኝ ነው ወደዚህኛው የተማርኩኝ ያችን ፈርቼ። በእርግጥ ቀደምት ኢትዮጵያውያን እኮ ይላሉ አሉ አስኳላ ትምህርት ሲመጣ አስኳላ ትምህርት ልጆቻችን እንዳታስገቡ ምን እንዴት ተብሎ ሲጠየቁ ልጆቻችሁ ፈሪ ይሆናሉ አሉ። ያነበቡት ነው እና አፄ ኃይለ ሥላሴ የአስኳላ ትምህርት ለማስጀመር አሁን ከፍለን ከግል ትምህርት ቤት ልጆቻችን እናስተምርል እሳቸው እየከፈሉ ነበር አንዳንድ ብር ለወላጅ ለተማሪ አስኳላ ትምህርትን ያስጀምሩት ይባላል። አሁን አስኳላው መቀበላችን ጥሩ ነገር ሆኖ ግን በራሳችን ቅኝት በግዕዝ አውድ የተቃኘ ቢሆን መጻሕፍቶቻችን የኛኑ ምናወጣ ብንሆን እስከዛሬ የት ነበር? ይሄው እንደዚህ የምንበላላ ማንሆንም ነበር እውነት ለመናገር እሱ አይደለም ያለው መጻሕፍቶቻችን ላይ ያለው እኮ አይደለም። እንዲህ ሆነናል አሁን እንደሆነው በዚህ ትምህርት ሆነናል። ስለዚህ እንደሆነው ላለመሆን ደግሞ መጣር አለብን። አሁን እንደሆነው ወደፊት ላለመሆን እሱ ደግሞ ተመልሰን እንደገና ነባር ዕውቀቶቻችን ነባር ጥበቦቻችን ገዳማቶቻችን ላይ አብነት ትምህርት ቤቶቻችን ላይ እንደገና ዞር ብለን ማየት አለብን። አሁን እሱ ላይ ያስቀመጥኩት ነገር አለ። በነካጀ ኢትዮጵያውያን እንስሳት እነዚህን 55ቱን እንስሳት ዙሪያ በየሀገሬ መኪና ነው ማውቀው ተራራ ነው ማውቀው ጫካ ነው ማውቀው ወንዝ ነው እና አሁን እነዚህን የሆነ አጥኚ ቡድን ተቋቁሞልኝ የሆነ ማጥናት ብጀምር በእውነት ግን አይሆንም። ብቻ ምንድነው አይጢቱ አለች ይባላል ሰዓታት ትግሪ አስቆማችሁ ማይሌት ጎንደር አስቆማችሁ ዳዊት ጎጃም አስደግማችሁ በጉራጌ ላይ ቅዳሴ በመስዋዕት አሰቡታችሁ ሸዋ ላይ ምጽዋት ተሰጣችሁ ቅበሩኝ አለች አሉ እና ይሄን ስናረጋ ሞራው በልቶ ጨርሰን ሲዋት አይ እንደው ብላ ነበር ልባል ብዬ ነው። እና እንደዚያ ነው ነገ ትውልድ አቅም ያለው ትውልድ ሲነሳ ምናልባትም ወደ ራሱ የሚያይ ትውልድ ሲመጣ እንዲህ አይነት ሰው ካገኘ ደግሞ እንደገና ጥናቱ ላይ ደግሞ እንትን የሚልለት እንዲያ ሊያረግም እንዲችል ቢያንስ ያግዛል ብዬ ተስፋ አደርጋለሁ። ስለ ግብረ ሰዶም ከሚሰጥ ትምህርት ያኮረጅን ከመናመጣ ሴትና ወንድ ተለይተው የሚኖሩበትን ዋሊያ ብንማር ይሻላል እንዴ? ዋሊያ እኮ የሴት መንጋ ለብቻው የወንድ መንጋ ለብቻው ነው የሚኖር። መገናኘት ሲፈልጉ ብቻ ነው አይደል እንዴ የሚገናኙት? እንኳን ግብረ ሰዶም ሊሰሩ እኮ እንደ ሥርዓተ ቤተ ክርስቲያን እኮ የሴት ገዳም የወንድ ገዳም ብለን እኮ እንድንለይ እኮ መቼስ ከሰው ተቀድሞ ዋሊያ አይደል ነበር እኮ ሰው የመጣ ዓርብ ነው። ዋሊያ የተፈጠረ እኮ ተቀድሞ ሐሙስ ነው እንዴ? እና
እነዚህ እኮ እነዚህ እንስሳት በጣም ትልቅ እንትኖች ናቸው። አንደኛ የተጠና ብቻ ላይ ባናተኩር እኛ አይምሮ የለንም እንዲያናጠና እኛ የሚጠና ነገር የለንም እንደኛ ኢትዮጵያ ውስጥ እኛ ሳይንስ የለንም ሳይንቲስት አንፈጥርም እንደኛ ዝም ብለን ሁሉ ጊዜ የግሪክ ፈላስፋ እንዳደነቅን እንዴት እንኖራለን? ይኸውልህ ፍልስፍና ሲጀመር መሰረቱ ኢትዮጵያ ነው። ከኢትዮጵያ ወደ ግብጽ ነው ሄደው ከግብጽ ነው ወደ ግሪክ ሄደው እና አሁን ምንጩን ረስተን ነው ባህር ያደነቅን ያለ ነው ማለት ነው። ባህር ትልቅ ባህር ስታይ ጣናን ታደንቃለህ መቼስ ፍጡር ሆነህ ሰው ሆነህ እንኳን ኢትዮጵያዊ ነህ እንደ ፍጡር ሆነህ ጣናን አለማድነቅ አትችልም። ግን ጣናን ማድነቅ ከፈለክ ራስ ዳሸንን ጉናን መርሳት የለብህም። ምክንያቱም ከነሱ ነው እንትኑ መሰረቱ ማለት ነው። ኢትዮጵያ ሊያደርጉ የሚችሉ አይነት ምሁራን እያየሁ ነው። ይህን እየተከተለ ደግሞ የትምህርት ስርዓቱን የሚያደርግ ሰው ወደ ትምህርት ስርዓት እየቀየረ የኛ የራሳችን አገር በቀል የኛው ዓለም ከፈለገው ከኛ ላይ የሚያገኘው እንጂ አሁን ይሄ ገና ጨዋታ በዓለም አሁን ሄዷል። አሁን እነሱ እንደገና አምጥተው ለኛ እየሰጡ ግን ገና ጨዋታ የኛ የኢትዮጵያ የኛ ፈረስ ኩክሱ ምናምን አሁን የኛ ነው ተመልሶ እንደገና አሁን በዓለም እንደገና ሰው ሲይዘው ብቻ መደነቅ እንዴ ጤፍንም እኮ የኛ ነው ብለው እኮ እነ ዶክተር ተወልደ ብርሃን እኮ ስንት ተሟግተዋል አይደል? ስንት ወርደዋል እኮ። ጤፍ ግን ኢትዮጵያዊ ነው። ንብ እንኳን አሁን ሁለት ዘሮች ኢትዮጵያውያን ንቦች አሉ። ኢትዮጵያውያን ንቦች ሌላ ዓለም የሌሉ። ስለዚህ ንብን ዞ መድ ያቅተውም አንድ ቀን ወስዶ እንደ ቡናው እንደ ጤፉ አሁን እንዲያውም ሌላ ጤፍ እየተመረተ ነው አሉ። ጤፍ በእኛ ያልሆነ ጤፍ ምንድነው ይሄ በቆሎንና ጤፉን አዳቅለህ መካከለኛ ጤፍ እንደገና እንግዲህ ይሄ እኔ ነው ብላ ታስመዘግባለች ማለት ነው። እኛም ደግሞ ምርጥ ዘር ብለን ደግሞ እናመጣናመጣን የኛ ነገር ልማርገን እናጥፋለን። አሁን የኛ ገር ላሞች አሁን እኮ እንደው እሱ ማንስጫዋለሁ የኛ ምንላቸው እንስሳት የኛ ምንላቸው አዝሪት እኮ ነገ ያገኘን አይደለም። ሙዙን አዳቅለን እንትኑን አዳቅለን እንትኑን ፍየልና በጉን አዳቅለን መካከለኛ አዳቅለህ ትውልድ እንኳን እንዳይሰራበት እንዳያጠናው በጣም እና አንዳንድ ጊዜ ወንጀለኞችም ነን እውነት ለምንድነው በጣም ምን ልበል እዚህ በላይ እና ይሄን ማሰብ አለብን በእውነቱ። ነው ያለው ጸሐፊው ሰማይ ምድር ወረቀትና ቢሆኑ አብረህት ቀለማት ቢሆኑ ደግሞ ሊቃውንቱ ደግሞ ጸሐፊያን ቢሆኑ እያለቅ ነው ጥበቡ። ስለዚህ በጣም ከጻፉት መጽሐፍ ተነስተው ያን አንስተን ለሰጡን ምላሽ በግለወት ደግሞ እንደ መምህርነታው ለሚያደርጉት ጉዞ ለሚያደርጉት ምርምር ለሚያደርጉት ኢትዮጵያዊ ቁጭትነት በእውነት አለማድነቅ አይቻልም አለማመስገንም አይቻልምና በተመልካቾች ስም እጅግ አርጌ ነው ማመሰግን የኔታ መጽሐፍ። እኔም አመሰግናለሁ። እንግዲህ በዚህ አስቸጋሪ ወቅት ነው እንደምታየው አንዱ ካንዱ የሚገናኝበት ጊዜ አይደለም። እዚህ የሚጠቅም ነገር አለ ብላችሁ መጣችሁ። በእውነት ለመናገር ሰውም አንቦ እንዲጠቀምበት እኔም ለካ እንደዚህ ታይቷል ብዬ ተስፋ እንድይዝ ባደረጋችሁት ጉዞ እኔም በጉባኤቱ ስም በእኔም ስም በእውነት በጣም እንደ ግሌም እንደ ጉባኤቱን መታችሁ ስላያችሁልኝ በአጠቃላይ ስለሁሉም ነገር እግዚአብሔር ይስጥልኝ የጉባኤ አምላክ ይጠብቅልኝ አመሰግናለሁ። የተወደዳችሁ ተመልካቾቻችን ቆይታችሁን ከኛ ጋር ስላደረጋችሁ መርጣችሁ አማራ ሚዲያ ኮርፖሬሽን ላይ ስለምትቆዩ ልሳነ ግዕዝንም ስለምትከታተሉ እጅግ አድርገን እናመሰግናችኋለን። የዛሬው የልሳነ ግዕዝ መሰናዷችን ክፍል 2 ወደ እናንተ ያቀረብነው ይህን ይመስል ነበር። በተለይ የኔታ በጽሐ ዓለሙ ምን አሉ? በዚህ በምላደ ጥበብ መጽሐፋቸው ላይ ባጠኑት ጥናታቸው ላይ ምን አሉ? ኢትዮጵያ ሳይንስ ናት፣ ኢትዮጵያ ፍልስፍና ናት። ስለዚህ እንመርምራት፣ ከኢትዮጵያ ያጣነው ነገር የለም ብለው ከጉባኤ ቤት ካገኙት ዕውቀታቸው በጉባኤ ቤት ከኖሩት ኑሯቸው በጉባኤ ቤት ካስቀጠሉበት አሁንም ሩቅ ከሆነ ህልማቸው
ከጻፉትም ጽሁፋቸው አንስተው ብዙ ነገር አጋርተውናልና ወደ ጥበብ ቤቷ ወደ ጉባኤ ቤት ወደ ጥበብ ቤቷ ወደ ቀደመው የግዕዝ ድርሳናትና ልሳናት እንመለስና እንመርምር ብለው ምክረ ሐሳብ አቀርበውልናልና በድጋሚ አብራችሁን ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። ጋሻው ጀንበር መሰናዶውን ወደ እናንተ አቀረብኩ። በቀረጻ በኩል ደግሞ መሰረት ጋሻው እንዳለውና አበዛ በረውን ከኛ ጋር ቆይታ አደረጉ። በድጋሚ እጅግ አድርገን እናመሰግናለን። ሰላም ለኩልክም።